በመሀል አትግባ ያልኩት ከኔ ጋር ጨርስ። ለምን ትላለህ? ቁርአን አይደለም አይባልም። ዝም በል እስቲ አንተ። እሺ ከአላህ የወረደው መጽሐፍ እኔ ተስማምቻለሁ። አይ ሜክ ማይ ፖይንት። አይደለም ዝም በል አይሰራም እኮ ፖለቲካ አትስራ፣ አታስመስል። ከድር ዝም በል እሺ። ከኔ ጋር ያወራሽ እኮ መልስልኝ። ከድር አንዴ ከኔ ጋር ጨርስ። እሺ እባክህን ከኔ ጋር ጨርስ። ዝም በል ነቢል። አይ ከኔ ጋር አውራ ችግር የለውም። ወይ አውኪ አንተ ቀጥል። ቆይ አንዴ ነቢል አንዴ ከቀጥታ ምንታታ ተራ ጠብቅ። ወይ ችግር የለውም። ለኔ ሰጥተኛል እሱ። ኦኬ መልካም። ኦኬ ገላጭ እና እሺ አዳምጥ አቡበከር። አንዴ ያራቆይ አንዴ ቆይ ቤታችን መተን አንዴ ምንድነው እሱ ታደር እንዴት ነህ? አዳምጠን እንጂ እኛን ቀድመን ቆይ አንዴ አወራና ከድር አንዴ ከከድር ጋር እንጨርስና አንተን ትቀጥላለህ። ለሱ ስላስተላለፍከው ብዬ ነው። ከድር አሁን ከኔ ጋር ነህ እኮ አንተ። ኧረ እባክህ ቆይ አንዴ ምን ሆነህ ነው? ከኔ ጋር ማውራት አትፈልግም? ቆይ አንዴ ኧረ እንዴ የመጣሁት እዚህ እኮ ነው። ይኸው ቆይ አንዴ ተናገርና ትቀጥላለህ። እንደገባው ሚውት አድርጋችሁኝ ነው ባይዘው እና አልሐምዱሊላህ። ማንም ሚውት አደረገን። መልካት ስራውን ከኔ ጋር አውራ ናቀጥል። ቆይ አንዴ ሚውት እንዳልተደረገ አንዴ ቆይ ሽፍታ ታርግ ከኔ ጋር አውራ። በስክሪንሾት ላሳያችሁ። ቆይ አንዴ ከኔ ጋር አውራ። ቆይ አንዴ ቆይ ምንም ተጣርተናል መልካት ስራ በቃ ተው። ቆይ አንዴ አንተ ሚውት ጋር ሆነ እናንተና ምናምን ተው። አሁን የሚያወራው አስተማሪያችሁ ነው። ከሱ ጋር እንቀጥላለን። መጀመሪያ ከገባ ቋራ ቶፒኩ ደገባ አንዴ ተረጋጋ። አንዴ እስቲ እድል እየሰጠ ነበር እንደ ቅድም ውድል ስተኛ አንዴ ከደር ሰላም ነው። ስለ ግለሰብ ልታወራ ነው እንደ ገባ ወንድማችን። ኧረ እባክህ ቶፒኩ ላይ ቀጥል። ኧረ እባካችሁ በእናታችሁ በቃ ታላቃችሁ ካለ ጸጥ በሉ እናንተ። ቶፒኩ ላይ ቀጥል። ቆይ ቀድር አንተ እንደውም ከኔ ጋር ነው የምታወራው። እንደውም አንተ ቶፒኩ ላይ ትቀጥላለህ። ሳቀጥል ምን ሆነ ነው ከኔ ጋር ነው ልታወራ ነው የገባ? ኧረ ሚውት ስለ ግለሰብ ልታወራ ቶፒኩ ላይ መጽሐፍ ላይ እናወራ። መጽሐፍ ላይ ስለ ግለሰብ አይደለም እናወራ። መጽሐፍ ላይ መጽሐፋችሁ ተከፍቷል። ይሄው ታላቃችሁ አለ እዚህ ጋር አውራ እዚህ ጋር መጽሐፍ ላይ ና ችግር የለውም ና እኔ ላንተ ግባ። ስለ ከድር ልታወራ ነው? ስለ ቁርአን ልታወራ ነው የገባኸው? ምን ሆነ? ድምጽ እየተንቀጠቀጠ ነው። ከይቅርታ ጋር ኧረ ጭንቅላታችሁን አሰሩት። ቆይ ድምጽ ጭንቅላትና ቅንጭላት ላይ በመጀመሪያ ደረጃ አንዴ ከይቅርታ ጋር ና ያንተ ችግር ድምጽ እየተንቀጠቀጠ ነው። ሀቂቃ ስነግርህ ማለት ቀጥል። ችግር የለውም አይደለም የተሳሳትክ ችግር የለውም። የለም አንዴ ሚውት አድርግ አንተ። ችግር የለውም ቀጥል። በአንተ ሚውት አድርግ። ኧረ እባክህ ችግር የለም። እኔ በእኔ ጭንቅላት እቀጥላለሁ፣ አንተ በአንተ ቅንጭላት ቀጥል። ታዘቡ እንግዲህ እኛ በቤታቸው ነው የመጣው። መጽሐፍ ነው እያወራን መጽሐፍ ላይ ስለ ከድር ልታወራ ነው የመጣው ወይስ ስለ ቁርአን ልታወራ ነው የመጣው? ኧረ ሚውት አድርግ አንተኛው። አንዴ ክርስቲያን አዎ አንድ አዳም እሺ ቆይ ቶፒኩ ላይ ታወራለህ፣ ከስር ትሆናለህ። ሙስሊሞች ታዘቧቸው። ንጽጽር የሚሰሩ ኡስታዞቻችሁ እነኚህ ናቸው። ቶፒክ ላይ አውሩ ሲባሉ እየየ ላይ ናቸው። ታወራለህ ቶፒኩ ላይ ወይንስ በክብር ከስር ትሆናለህ? እሺ አሁን እኔ ደግሞ ልቀጥል። የለኝም ከስር ሆናለሁ። ሙስሊም አይታችኋል አይደል? እንዴት እንዳዳመጥኩት ቶፒኩ ላይ አውራኝ ብለዋል ክርስቲያን። ቶፒኩ ላይ አውራ። እኔ ሙስሊሙ ረጋ ብዬ እያዳመጥኳችሁ እየተዝናናው እያዝናናችሁ እያስደሰትኳችሁ ነው ያለሁት። አንዴ አሁን ሁለታችሁ ሚውት ያዙና ከድር እንቀጥላለን። ከዛ ፎይ ይመጣል። ክርስቲያን ቤት መተህ ትጠይቃለህ። እናመሰግናለን። ቀጥል ክርስቲያን። ኦፍ ኮርስ በቃ እኛ ስለ ግለሰብ ስለ ከድር ሳይሆን እዚህ ጋር ሃይማኖት ነው የያዝነው። የምናወራው ስለ ቁርአን ተገልጧል። እዛ ውድ ሙስሊሞች ውድ አንዴ ቆይ አንዴ መቀጠል እንችላለን። ቆይ አንዴ ያው ክርስቲያን ያወራል። በደንብ አስተውሉ። ካንተ ጋር ነው ካንተ ጋር ቀጥል። ቃዳ ያወራል እንደው ያ ቀጥል። አቅሙ አለኝ ካለ ቀጥል። ዝም በል ተረጋጋ። ቆይ ተረጋጋ። አቅሙ አለኝ ካልክ ቀጥል። ያውላችሁ ተመልከቱ። ኡስታዞች ምናምን ሲል የነበረው ሰውዬ አያችሁ። ቀጥለው አትጥህ ምንድነው የሚያስረብሽ? ምንድነው? ልጆችን ተዋቸውና ቀጥል ከኔ ጋር አትረብሽ። ቆይ ተረጋጋ። እፎይ ፈራ። እፎይ አቅም የለውም። እፎይ አቅም የለውም ወይ? ተረጋጋ። አቅም የለውም ወይ? እፎይ አቅም የለውም።
ወላሂ ሙስሊምን ደፍሮ አይወያይም። ኧረ በእናትህ ተረጋጋ። በእናትህ እኔ ነብይን ገርፌ የምለቀው ነው። ነብይን ገርፌ የምለቅልህ ነኝ። ነብይን ገርፌ እለቅልሃለሁ። አሁን ቶፒኩ ላይ ግባ። ቶፒኩ ላይ ከኔ ጋር ቀጥል። እፎይ ቀጥል። ባኪ ወደዛ ቀጥል። እፎይ ቃል ተወቀ ቃል አንዴ ሚውታል ክርስቲያን አስተምረውና ላከው ልጅ ለኔ አመጣው ማለት ክርስቲያን አስተምረው ከአንተ ጋር ሴቶች ቤት ገብቶ ልብስ የሚሸጡት ቤት ገብቶ እንደማጭበርበር ለማስቀም ገብታል። ማንንም ጋር ቀጥልና ጨዋታን ቀጥል። ክርስቲያን ያስተምራል። ደግመህ ትገባለህ። መግባት ከፈለግ ክርስቲያን እንዲያስተምር ስለፈለኩ ነው። እኔ ጋር ለመወያየት ገና ነህ፣ አልደረስክም አንተ። መልክ አሰራም እኔ ጋር ከድር ሙስሊም ነው። ኤኒዌይስ አንብሉ ነው አንብሉ። በደንብ አስተውሉ። ኡስታዞቻቸው ለመጫጫህ እንጂ ለመመለስ አይደለም አላማቸው። እህት ሙስሊም ወንድሞቻችን ከ1500 በላይ ሙስሊሞች እንደሚሆኑ እርግጠኛ ነኝ። ኡስታዞቻችሁን ታዘቧቸው። ማን ነው ባለጌው? ኡስታዝ ጋር ነው የመጣው። ነገር ግን ከድር ትወና ያስቀምጣችሁ አሻንጉሊት ነው። አዳምጥ ሎክ ከ1500 ያላነሰ ፕሊስ ሚውት አድርግ። ቆይ አትረበሽ። ምንድን ነው ያንቀለቅል? መረጋጋት የላቸውም። መጮህ ነው። ፖለቲካ ለመስራት ብቻ ነው። ተረጋግተው ማውራት አይችሉም። በእነሱ ሰው ደግሞ ሰው ሊንቁ ይሞክራሉ ማለት ነው። አቅም እንዳላቸው ይጤ እሱን እኮ ስራ ማውራት አለበት። እንደዚህ ስራ ያውራ። አንተ እኮ ስራ ያውራ። እንደዚህ ነቢል እኮ ጨርሰናል እኮ። አንተ እኮ ቁርአን አይደለም ብለህ እኮ ፖለቲካ ሳይሆን ስራ ያውራ። እስቲ ቆይ ስራ ያውራ። ፖለቲካ ትስራ አንተ ራስህ እና ኦኬ። ቆይ አይደለም በቤታችሁ መተን መሰለኝ። በቤታችሁ እንዴት እድል አይሰጥም? እናንተ አሰጡም እኮ እድል። እሺ አይታችኋል። ከድርን ያስቀመጡት ለአሻንጉሊት ነው፣ ሙስሊሞች እንዲሳቡ ማለት ነው። እና አይታችኋል። አፖሎጂስቶችን አያወሩ፣ የሚያውቁ ሰዎችን አያወሩ። እኔን ራሱ በአቅሜ እኔን እንኳን አያወሩኝም፣ እንኳን ሌሎችም ማለት ነው። ናውራሽና ሲምፕሊ ማለት ነው። ኦኬ ከእፎይ ጋር ነው የምንቀጥለው። አሁን ቅድም ያነሳው ቶፒካችን ላይ አውራ እስኪ ትቀጥላለህ። ቶፒክ ከአንተ ጋር ነው የጀመርኩት፣ ከእፎይ ጋር ነው የጀመርኩት። አንተ ተማር፣ ዝም ብለህ ተማር። ከእሱ ጋር ጨርሳችኋል። እኔ አንተንም ያስተማሩን ኡስታዞችን በነገራችን ላይ ቁጭ ብዬ አስተምራቸዋለሁ። ቁጭ አድርጌ ማለት ነው። ሂድና እዛ አስተምሬልህ ነው የመጣሁት። ክርስቲያን አንዴ ከስር ያላችሁ ታዘቡ። እስካሁን ፖለቲካ እንጂ ሀሳቡ ላይ አይደለም ወሬያቸው ሁሉ መረጃው ላይ ሳይሆን፣ ፕሊዝ ቶፒክ ላይ ታወራለህ አታወራም? ፕሊዝ እኔ መጮህ አልፈልግም። በእናትህ እኔ ደንቆሮ አይደለም እዚህ ያለው እንዳለ አትጮህብን። እኔ መጮህ አልፈልግም። መረጃው ላይ ብቻ አውራ። ከስር ያላችሁ እህት ሙስሊሞች፣ ወንድሞች ሙስሊሞች አዳምጥ። በእናትህ እኔ አትጮህብኝ። እኔ መጮህ አልፈልግም። ታዘቧቸው። ፖለቲካና አታክ ማድረግ እንጂ አንዱም እንኳን አንብቦ ይሄንኛው ቁርአን አይደለም ሌላ ነው ብሎናል። ሌላ መጽሐፍ እንዳለ የነገረን ሰው ነው። ሌላ መጽሐፍ እንዳለ ነግሮናል። አላወረደው ከቁርአን ውጭ ሌላ መጽሐፍ እንዳለ ክርስቲያኖች ኡስማን ያቃጠለው ለዛ ነው ያልናችሁ። እንደሚያታላችሁ እንዴት ጅል አድርጎ እንደሚያታላችሁ ይኸውላችሁ። ቅድም ያነሳው ሱራ 6 ቁጥር 38 እኮ እየሄድኩ ነው እያወራሁ ነው። ሱራ 6 ቁጥር 38 አነሳ። ቅድም አትዋሽ። ቅድም ሱራ 6 ቁጥር 38 አንስተሃል። አስክድሃለሁ ገና። እሱ ላይ ትሄዳለህ አትሄድም? ቅድም አንስተህ ሱራ 6 አንስተህ ስትሞግት ነበረ። ተሳስተህ ነው። አንዴ ቆይ፣ ይቅርታ በጣም ኢብራሂም የምትባለው ልጅ ገስት ላይ አላክም፣ ነገር ግን አስገቡኝ ብለህ አንድ ቁጥር እየጻፍክ ነው። ምን ያህል ፖለቲካና ድራማ እንደሚሰሩ ብቻ ተመልከቷቸው። ምንም ፖለቲካ የለም እባክህ፣ እየመወጥክ እኔ ራሴ የምትለኛው አሳይሃለሁ። ኢብራሂም አፖሎጂስት የምትባል አንድ ቁጥር ጻፍ። ቆይ አንዴ አንተ ተረጋጋ እስኪ። ኢብራሂም ና ይገረፍ ክርስቲያን ያበበያሉ ይገረፍ የምታስተናግድ እፎይ ከአንተ ጋር ነው የማወራው። እንኳን ገና እንኳን አስገባችሁ። በጣም ነው የማመሰግነው። እፎይ ቀጥላለህ ከኔ ጋር ወይስ እንደፈራ ትኖራለህ? ተገረፋለህ። ቀሚስ ስር ተደብቀህ ትኖራለህ? ከኔ ጋር ትቀጥላለህ? ፕሊዝ
አሁን ፖለቲካውን ተውና ግባ። ተማሪ እንዴት እንደሚገርፍ ላሳየ ነው። ግባ። ተማሪን ማለት ነው። አስተኛ ተማሪ እንዴት እንደሚገርፍ ላሳየ ነው። ተማሪን ከኔ ጋር ትቀጥላለህ። ቀጥል እኮ ከአንተ ጋር በጣም ጥሩ። እሺ ቀጥል። እሺ ጥሩ። ክርስቶስ አምላክ ነው። ቀጥል። ቶፒኩ ላይ አምጣሽ። ቶፒክ ከመደንገጡ የተነሳ አንብብ ይባላል። ክርስቶስ አምላክ ነው። ቶፒኩን ሳይሰማ ነው የገባው። ጀለስ ቶፒኩን እንኳን አያውቀውም ማለት ነው። ቀጥል። ወላሂ መሳቅ ነው ያዘ። መሳቅ ከመደንገጡ የተነሳ ማለት ነው። ፖይንት ላይ ቀጥል። ከመደንገጡ የተነሳ ያለውን ሰማችሁታ? አዎ ክርስቶስ አምላክ ተሰካለ። እኔ ፊት ቆይ እኔ ፊት የሚሰብክ አንድ ቀጥል። አሁን አንብብ እስቲ አንብብ። ቀጥል። አስተምሬ ልላክህ። ቀጥል። አንብብ ይባላል። አታርገኝ። ሚውት ለምን ታደርገኛለህ? የገባበት እንዴት ስላላወቅህ። እሺ በጣም ጥሩ ቀጥል። እሺ አሁን አንብብና ጥያቄ ካለ ጠይቅ። በል ቀጥል። ኦኬ ጎበዝ። በጣም ጥሩ ቀጥል። ቁርአን ግልጽና የተብራራ ነው አይደለ? ማስረጃ እያነሳ ቀጥል። እኔ አትጠይቀኝ፣ ፕሪሚስ እንዳትጠይቀኝ። እኔ ኢብራሂም ወገቤ እግሬ ምናምን ቀበቶ እንዳትል። ቀጥል። ራስ ላይ ተንጠልጥለ ቀጥል። ማስረጃ ነው። ራስህ ነህ ጀጀጀጀ የምትለው እኔ ጋር ይኸውልህ። እንደ ለምትለው ነገር እያንዳንዱ ደብል ስታንዳርድ እያደረኩ መመለስ አደባለሁ ብትለው ማለት ነው። ቀጥል። አንብባውን አንብበው ይሄን ክፍል አላነብም። ራስህ ቀጥል። አንብብና ቀጥልና ጠይቅ። ማንበብ ማችልም እንደ ነብዩ የሚል እንደ ኢየሱስ እጅን አታጠብም አንተ። ለዛ አላህ ነው እጁን ሳይታጠብ እስካሁን ያለው በገማ ጭቃ አንተን ፈጥሮ ሱረት ሂጅር 26ኛውና 30ኛው እስከ 33 ድረስ በጠነባ ስራ ክፈትለት ላሳየህ። ለጥፋለሁ ነብይ ነው ቅማላም ለጥፋለሁ። ተረጋጋ። ክፈትለት ክርስቲያን አላህ አልታጠበም። 1526 እኔ ጋር ምላጭ ይሁን የሚላጭ አምላክ ነው። እስካሁን እየላጭ ወደ ርዕስ ግባ። ተረጋጋ። አስተምሬ ልቃለኝ። ወላሂ ባዩ ተረጋጋ። ሰውን ከገማ ከሚቅጨለጨል ሰጋ አትረበሽ። ምንድነው ርዕሱ? ርዕሱን አውቀዋል? ርዕሱን አውቀዋል? ጥያቄ ጠይቀህ አልጠይቃልክ? ርዕሱ ምንድን ነው? አይመለከተኝም። ጥያቄ እጠይቃለሁ አልክ። እዛ ላይ መቀጠል ትችላለህ። የፈለግከውን ጥያቄ ጠይቅ። ቀጥል። ከእንደዚህ አይነት መሀይሞች ጋር ጊዜ ፕሊስ ቃል አንዴ እነኚህ ናቸው አሁን እውነት እስልምና ንጽጽር የሚያስተምሩት። እፎይ እነኚህ ናቸው። ከአጤረራ ውጭ እኮ የሉም። አይዞ እኔ ሁላችሁንም አጤረራችሁን ጥላችሁ ሁላችሁንም ሰብስቤ እንደምገርፋችሁ አውቃለሁ። አጤረራችሁን ጥላችሁ ማናችሁን ጭንቅላት እንደሌላችሁ አውቃለሁ። በዚህ መጠን ነው የምትረበሹት። የሆነ ጨበራ ሰርግ እኮ አደረጋችሁት እኮ። በጣም እኮ የሚረብሸው ገሱ ራሱ እስካሁን ድረስ አንድ እንኳን ስንኙ እንኳን ተነቦ ሀሳብ እንኳን አልተሰጠም እኮ ከመጮህ ውጭ። ኦኬ አንድ ላውራና ይቅርታ ያንትና የብሮን ሬት ይቀበላለህ፣ ትወያያለህ፣ ከሱ ጋር ዲቤት ታደርጋለህ። ቃል በቃ ቃል ጠርቶታል አስቀድሞ። ቃል እኔ መምህሮቹም ጠርቻቸዋለሁ። መምህሮቹ ይምጡ። መምህሮቹን ጠርቻቸዋለሁ። ዲቤት ታደርጋለህ ወይ? መምህሮቹን ጠርቻቸዋለሁ። መምህሮቹ ይምጡ። ኢብራሂም እኮ መምህር ነው፣ አስተማሪ እኮ ነው። ኢብራሂም እኔ ማለት አይደለም፣ ምንም የሚያውቀው ነገር የለም እሱ። አንዴ ቃል ፕሊስ፣ ቃል ጣልቃ ትግባ። ቃል ሙታርክና እኔ አብዲ አትጩህ። እኔ ዝም ብለህ ማንም ኮተት ስለጠራኝ ይሄ ሰው አይደለሁም። መምህሮቹን ጠርቻቸዋለሁ። ዲያቆን እፎይ ይሰማል? ቆይ በመጀመሪያ የምትገቡ ሰዎች ዲያቆን ብላችሁ እንዳትጠሩኝ። ዲያቆን የሚል አላያችሁም አይደለ? በእነሱ መሳደባቸው ነው።
ታይትል ስለጥፍ ታይትሉ መኖር አለበት። እኔ አሁን ሼክ ብዬ አብዲን ብጠራው ሼክ አብዲ ብለህ ትቀበለኛለህ? ሼክ ሳትሆን አሁን ማለት ነው የጠየቁት ጥያቄ ከአይብሮ ጋር ዲቤት ታደርገዋለህ ማለት ትቀበላለህ? እሱ ቃል ጠርቶታል። መምህሮቹን ጠርቻቸዋለሁ። መምህሮቹ ይምጡ። መምህሮቹን ልግራፍለት። እሱ ምንም ያውቀው ነገር የለም። መሀይም ነው። ምክንያት አለው ለቃል ይቅርታ ማለት ቶፒክ ላይ ታወራለህ። አንዴ ከስራ ያላችሁ ታዘቡ። ከመጮህና ከፖለቲካ ውጭ እውቀት የላቸው። ደስ የሚለው ኡስታዞቻቸው መጥተው መጮህ ነው። እነኝም መጥተው መጮህ ነው። የሚያውቁት ነገር የለም። ፖለቲካ ልትሰራ አስበህ ከሆነ ኦኬ፣ ከተሳካላችሁ ሞክሩት። ደስ የሚለው ግን እኔ ጋ ያሉ ሙስሊሞች ጠንቅቀው ባህሪያችሁን ያውቃሉ። ባህሪያችሁን ጠንቅቀው ያውቃሉ ማለት ነው። ስለዚህ ውይይት ከፈለጋችሁ ቃል ጠርቶታል፣ ቆስጠንጢኖስ ጠርቶታል። አክቹዋሊ ቃልና ቆስጠንጢኖስ አክቹዋሊ ይገርፉታል። አያስፈልግም። ለነሱ ከነዚህ አይነት ኮተቶች ጋር መወያየትም አያስፈልግም። ልጁ ምን አይነት ነው የሚለውን ጽዮን ምላሽ መሰጥበትን ቪዲዮ ሄዳችሁ ማየት በቂ ነው። ምንም ያውቀው ነገር የለም። ሰው መምህራኖቹን ጠርቻቸዋለሁ። መምህራኖቹ ግን ይምጡ። የእሱ መምህራኖችን ስለምፈልጋቸው ዋናዎቹም ጠራህል እንዴ የፈለገ ሰው ይምጣ። አወያያለሁ አላልኩም? ይመጡ ምንድን ነው የምትለው? ቶፒኩ ላይ ገባ። አታልቅስ። ቶፒኩን ሲጠሩክ ለምን ደግሞ አትወያያለህ? የማያውቅ ሰው ከምታስወራ ለምን ውይይት አታልቅስ። ለምን ውይይት አትቀበልም? ፈርታል፣ አትችልም። ኦኬ ሎክ በደንብ ታዘቡ። አንብብ ሲባል ማን ነው የፈራው? አንብብ ሲባል ክርስቶስ አምላክ ነው ይላል እንዴ ይለኛል። እንደዛ ያለ ተኔ ጋር መወያየት ምን አይነት ብቃት ኖሮት ነው? አንብበው ስለሆነ ክርስቶስ አምላክ ነው የሚለው የቱ ጋር ነው ይለኛል። እንደዚህ አይነት ኡስታዞች ናቸው አሁን ከኔ ጋር ለመወያየት የምታስቡት ራሱ። ኤነስ ቶፒኩ ላይ ሸውድ በእናትህ ዝም ብለህ ጥያቄ ወይ ጠይቅ ወይ ደግሞ መልስ ገባ። ቶፒኩ ላይ አንብብ። ሰው ለምን ትሳደባለህ አንተ? መልስ ሲያቅትህ ለምን ትሳደባለህ? ማንም አልተሳደበ። አንብብ፣ አታልቅስ። ሲጀመር አንተ ከእውቀት ነፃ ነህ። ምንም አትችልም። አንብብ። እንደዚህ እኔን ተውኝ፣ ባካችሁ እኔን ተውኝ። አታውቅም። በቃ አንተ ምንም የምታውቀው ነገር ከእውቀት ነፃ ነህ። ከእውቀት ነፃ ነህ አንተ። ሲጀመር እኔን ተውኝ። ቁርአኑ ላይ ሄዱ፣ ሐሳቡ ላይ ቀጥሉ። እኔን ተውኝ። ለምን መልስና ጥያቄ ስጠይቁ ለምን ታስወጣቸዋለህ? ሐሳቡን አንብቡና ቀጥሉ። ቁርአኑ ላይ ቀጥሉ። እኔን ተውኝ። ለምን ታዲያ ታስወጣቸዋለህ? ታዲያ ሐሳቡ ላይ እንዳንተ ካላወሩ አንተንም ቅድም አስወጥቼ ተመልሰህ የገባው ትወጣለህ። አሁንም ተመልሰህ እነሱንም አስገባቸው፣ አስወጣቸው፣ ገቡ፣ ወጡ። ምክንያቱም ሐሳቡ ላይ ማውራታቸው ችግር አለብህ አንተ፣ ችግር አለብህ። ፎይ አትችልም። ቀጥሉ እስኪ ላውራቸው። እፎይ ችግር የለውም። አንዴ በቃ አንተ አሁን በጣም ጩኸት ራሱ ስለሚያደክም አንተ አንዴ 1-2 ደቂቃ ረፍት አድርግ። ችግር የለውም፣ ያስተናግዳቸዋለሁ። ኦኬ እነሱ የወጡበት ምክንያት ምንድን ነው? ሐሳቡ ላይ ጭራሽ ማውራት አልፈለጉም። እያወሩ ያሉት ስለ ግለሰብ ስለሆነ ማለት ነው። እናንተ ደግሞ ከነሱ ስለምትሻሉ ጭንቅላታችሁ ጥሩ ስለሆነ ስለዚህ እናንተ ትቀጥላላችሁ። አሁን ሐሳብ ላይ ቁርአን ተከፍቷል። እስኪ ስለ ቁርአን አስረዱ። በቃ ግልጽ ነው። በጣም ቀላል ጥያቄ ነው እየጠየቅናችሁ ያለ ነው። በጣም ቀላል። ስለዚህ አሁን ሐሳብ ላይ ትቀጥላላችሁ። ጀማል ከጀማል ጀምራለሁ። ቀጥል ጀማል፣ ማይክን ክፈታው። ማክፈታ ለማክፈታ እሱ ችግር የለውም። ግን መጀመሪያ በትብብር አይደለም ንጽጽር ነው ብለህ ታምናለህ? በትብብር አይደለም፣ መጀመሪያ በትብብር አይደለም። ውጣ በቃ። ኧረ ተው በእናታችሁ ተው፣ አታልቅሱ። ዘሆል ከኡስታዞቻቸው እስከ ደረሳዎቻቸው እየየ ምዕመኖቹም እየየ ምን ታዘባችሁ? ክርስቲያኖች ግን ምን ታዘባችሁ? እያንዳንዱ መጥተው እኔን አታክ ነው የሚያደርጉት። ሀሳቡ ላይ አውሩ ኖ እኔ መናገር ነው እንጂ ሀሳቡ ላይ ማውራት አይደለም። ቁርአኑን አንብቡ። እኔን ነው መናገር የሚፈልጉት። ድራማ። እህት ወንድሞቼ ሙስሊሞች ታዘቡ። ማንኛው ነው ፖለቲካ ለመስራት እየጣረ ያለው? ማንኛው ነው ሀሳቡን ለማውራት የሚፈልገው? ማንኛው ደግሞ አታክ ማድረግ የሚፈልገው? በደንብ ታዘቡ፣ በደንብ ተመልከቱ። እፎይ ሰላም ነው፣ እንዴት ነህ? ሰላም ብያለሁ። ቁርአን አንብብና ቀጥል። እኔ ስለኔ ምንም እንዳታወሩ። ስለ ቁርአን እውቀት ኑሮ ምናምን አይደለም ለመጠየቅ የመጣሁት። አንድ ጥያቄ ፕሊዝ፣ አስተያየት መስጫ አስተያየት በኋላ አስተያየት እንቀበላችኋለን። አሁን ተውን፣ በቃኛ። መረጃው ላይ አውሩ። ተውን። ምንድን ነው እሱ?
እኛን ተውን። ደስ በሚል ሁኔታ ብዙ ሰው ይማራል ዛሬ። ማን ነው ፖለቲካ የሚሰራው? ማን ነው ባለጌው? በደንብ ይማራል። አንተ እንደዚህ ኧረ ተውንና ሀሳቡ ላይ አውሩ። ለዛኪር ፎሎወር ሊስት ላይ ደግሞ እንትና ታየኝ ኤላ ገብቶ እዛ ለካ ፍሌክስ እያደረገ ነው። ፍሌክስ ማለት ነው ውይይት አይደለም፣ ፍሌክስ ነው እያደረገ የነበረው። በጣም ፍሌክስ ማለት ነው፣ ዝንጥ ያለ ፍሌክስ። ከዛ ይሄ ነገርማ ብዬ ከዛ እንትን ተባልን፣ ተጠራን። እስቲ እንሂድ ብለን ደግሞ ስንሄድ ይኸው እንደምታዩት ማለት ነው። ሪከርዱን ላሰማችሁ የተባለው ማለት ነው። ቢላሂ አለይኩም ቆይ አንዴ ቦታውን እስካገኘው የሚትዳረግ ነው። እሺ አይ በጣም ሀቂቀተን እኔ ወላሂ ላዚም እንደ ዛሬ አፍሬባቸው አላውቅም። እኛ ኦርቶዶክስን ዛሬ መተነው ነው የወጣነው። ወላሂ እንደዚህ መተናቸው ነው የወጣነው። ወላሂ እንዴ ቅድም ይቀጥል እስቲ እሱንም ሪያክት አደርጋለሁ እኔ ቪዲዮ ላይ ቀጥል። የቅድሙንም ታወጣልኛለሽ። እሺ አውቂ ይሄን ቀጥልና ቀጥል ሪያክት እናደርጋለን ኢንሻአላህ። ሚዩት ላይ ነህ እያወራ ከሆነ እያወራ እንዳይሆን አንተ ራሱ ከነሱ ወገን ነህ። እንዴ ምንድን ነው እንደዚህ አይነት ስራ መሰረኝ አትነግረኝም? እንዲቀርበ እኔ እኮ እየተመሰጥኩኝ ነው እንደዚህ እያሳየው። እሺ አዳምጥ። የሚቀቡት አለ አይደለ? ዘይት እሱን ይደቀም ብሏል። ቀለል በነገራችን ላይ ይዋዲ ሌላም አንድ ቪዲዮ አለ ከዚህ በፊት ማለት ነው። ይሄ ዋቦ ትልልቆቹ ውስታዞቹ ለአኬ ምናምን ብሎ የውይይት ጥሪ አቅርቦ ነበረ እና እኔ ማማ የቪዲዮ ሰርተንበት ነበር። ኢቨን ራሱ እኛ አኬን አስማምተን ብንጠራ አትመጣም፣ ኢየሱስ ክርስቶስ እውነተኛ አምላክ ወይስ አላህ? አንተ ከመጣ እኛ አኬን እንዲወያይ እናመጣላለን፣ ትመጣለህ ወይ ብለህ ነው? አይ ርዕሱ የኔን አምላክ ስለሚያወርድብኝ አልመጣም ብሏል ያለበት ሁላ ቪዲዮ አለ ቤት ላይ እና ቢመጡ ራሱ ልቆች ውስታዝ በዚህ ርዕስ አትመጡም እናውቃለን። ማንም ውስታዞቻቸው አይመጡም። ከመጡ አሁንም ቢሆን እንቀበላቸዋለን። በአማርኛ ነው የምንግባባው አይደል? እንግዲህ 1200 ሰዎች በአማርኛ ነው የምንግባባው። የፈለገ ርዕስ ይሁን በቃ ፈቃደኛ ነን፣ ምንም ችግር የለውም። ተውት ውይይቱም ምናምን ይሄ ቀጠሮ መያዝ ምናምን እሱም ተውት። እየሄድን እኮ ነው ቤት ድረስ እየሄድን ነው። እኛ እናገናኛለን አሉ ቤት ድረስ እየሄድን ነው። ከዛ እንትኖችን ደግሞ ልክ እንዳልኳችሁ ይሄ ከሷ አጠገብ ምናምን የነበሩ ሰዎች ፈርስት ኦፍ ኦል ውይይት ድምጽ ይፈልጋል። ባይዘው እኔ አሁን ለምሳሌ ከዚህ ልጅ ጋር አውራ ብትለኝ ራሱ አልችልም ከይቅርታ ጋር 5 ዓመት ንጽጽር የሰራ ሰው ማይክ አያስተካክልም። ባለ እየተነፋነፈ ነው የሚያወራው አሁን ድረስ ማለት ወላሂ ይሄ ቀልድ አይደለም። ባይዘው እንደ ቀልድ እንዳቆጥ 5 ዓመት ሰው ማይክ እየተነፋነፈ ያወራል። ኩሽ ይላል እየተወራ ማለት ነው። ይሄ ምን አይነት ውይይት ነው? እንደዚህ ከእንደዚህ አይነት ሰው ጋር እንዴት ነው የምታወራው? አሁን ከታች እኮ ድምጽ ይረብሻል ስላለኝ ነው አንዱ። እኔ አይደለም መላርክ ከስልኬ ቢሆን አስተካክልላችሁ ነበር። እና በቃ ይሄንን እንትን በሉ። ከዚህ ውጪ በቃ አላህ ብቻ እኛን ይቀበልን። ይሄ የጀነት መግቢያ በር ያርገው። ኢኽላሳችን ዋናው መሰረታዊ ፖይንት ኢኽላስ ነው። መበሻሸቅ ምናምን ማንም አላማው መሰዳደብ ምናምን የለም። ሙስሊም ጋር እንደዚህ አይነት ነገር መቼም እንዳታስቡ። ያ አላማ የለንም። አልহামዱሊላህ አላማችን አንድና አንድ ነው። ሐቅ ይነግሳል በምንም ተአምር ማለት ነው። ይሄ ኩፍር ባጢል ምናምን ደግሞ የለም። የሰው ልጅ አንድ ህይወት ነው ያለው። ይሄንን አንድ ህይወት አላህን እንዲያመልኩ እንዲመቻች ድረስ እስከዛ ድረስ እንጋደላለን። የአላህ መንገድ እንዲመቻች ማለት ነው። አላህን የማምለክ መንገድ ሲውተብል የሆነ ቲክቶክ በሙሉ አላህ የሚባልበትን መንገድ እስክናመቻች እንጋደላለን። ያው ወዕቡድ ረበከ ሐታ ያእቲከል የቂን እንደተባለው ማለት ነው። ይሄ ዒባዳ ስለሆነ ማለት ነው። አላህ ኢኽላስ ይጨምርልን። ምን ቪዲዮ ነው የምከፍትልኝ ብሎ የቅድም ቀን ላይ ያደረግነው ቪዲዮ አለ። ኢንሻአላህ ወንድሞችም ሪያክት ያርጉና እንቀጥላለን። አይ ቆይ አንዴ እሱን ክፈትልኝ አንዴ መጀመሪያ እኔ ላውራበት እሱን አንዴ አድርግልኛሽ። ኦኬ የለም አው በቃ ተወሽ። አይ ቲንክ ወይ ቅድም ከነበረ በቃ ሌሎች ወንድሞችን እንቀበል እስቲ። ኦኬ ዚክራ ጋር የነበረው ነው። ኦኬ እሺ ላውጣው። እሱን ነው የፈለኩት። እስከዛ ድረስ ሱብሃንአላህ ወላሂ ቀን የውሃድ ማን ነው ጋዲሳ ምናምን አንድ ላይ ይሄ ያ ሰላም ገባን። መጀመሪያ ውይይትና ኡስታዞቻችሁ ይምጡ ተባለ። ሄድን። ስንሄድ ጥያቄ የሚመልስ ይጥፋ አንድ ጥያቄ። እሺ አሁን ደግሞ እስቲ እዛ ቤት የሆነ ርዕስ አለ ተባለ። እኔ ምንም አውቀው ነገር የለም በነገራችሁ ላይ። ከዛ አውራ አለ። ሳውራ ኦኬ አውራ በግልጽ አውራ ነው ያለኝ። እንግዲህ አውራ ከሆነ እሺ ክርስቶስ አምላክ ነው ወይ አልኩት። ከዛ ፖለቲካ ለመስራት ሞከረ። ኦኬ እኔ ለፖለቲካ አልመችም። ምን አደረኩት? በቃ ችግር የለም ጠይቀኝ፣ የፈለግከውን ጥያቄ
ወላሂ ውሃ መጠጣት ጀመረ። ጋይስ እንደዚህ የከፈተ ውሃ መጠጣት ጀመረ። ደነገጠ። በቃ አላሰበው። በቃ ሌላ እንትን ነው የሆነበት። ወላሂ እንዴ እየተሰደበን ነው ደግሞ ከአቅሜ በላይ ይሆናል። እኔ ጠዋት ነገርኳቸው ወላሂ በጣም እኔ እጄን ደክሞኛል፣ ሚዩት ማንሳት ሚዩት አታርጉኝ አልኳቸው ጠዋት ላይ ማለት ነው። እንዴ ሚዩት እንዴ ታነሳለህ ይሆናል እና ያ ጀማ እሺ እቺን ልጨርሳት የጀመርኳትን እና እስቲ አንድ በቃ እስቲ የፈለከውን ጥያቄ ጠይቀሽ የፈለከውን አንብበህ ራስህ ኢብራሂም ወገቤ እንዳትል ቀበቶዬ እግሬ ምናምን እንዳትል ራስህ ጠይቅ። ራስን ችለህ ጠይቀኝ እመልስልሃለሁ። ወፍ የለም። ከዛ ስድብ ጀመረ። እንደሱ ምተው መስሎታል። እኔ አልተውም። ሲናገረኝ እናገረዋለሁ። አልሰማውም። እኔ የተናገራትን ቃል ይከፍላታል። ተግባባን? ስድብ ነው በቃ ሌላ ነገር የለውም። ስድብ ብቻ ወላሂ ስድብ ብቻ ነው። ስድብ ብቻ ማለት እኛ ፊት አይቆምም ስላችሁ አይቆምም። እኛ ይኸው እዚህ ጋር ያለነው ልጆች ጋር እንደዚህ ጭራሽ እኮ ነው የምላችሁ። አይቆምም እኮ ነው የምላችሁ እኮ። ምኑን አይታችሁ ነው ይሄን ሰውዬ እንደው እስቲ ይኸው ዲቤት አቅርበንለታል። የት አለ ዲቤት አቀረብን? የለም። ልጆቹ ጋር ሄደን እነዛ ግሪክኛ ቃለው ምናምን በቸርች ፋዘርስ ምናምን የለም። አየን ሰውየው ጋር ስንሄድ እስልምና ላይ እንደዛ የሚፈነጨው ምናምን ገባን። አቡኪ ገባ ከሰውየው ጋር አውራሉ እንዲያወራ እድል ተሰጠው። ከዛ ኖ አታወራም፣ አውራ መቀጠል አልፈለክም። አይ ይሄኛው ፖለቲካ ሊሰራ ነበር። በነገራችሁ ላይ እዛ ጋር ቁጭ ያለው ሰውዬው ሙስሊም አይደለም። እኔ እዛ ግርግር ውስጥ መግባት አልፈለኩም። ቀጥታ በቃ ስትሬት ፎርዋርድ ጥያቄ አለ አምጣ በቃ ባጭሩ የለም። በቃ ወደደም ጠላም ከኛ ውጪ እዚህ ቲክቶክ ላይ በቃ የኡስታዝን ምትክ የያዘ ሰው የለም። እዚህ ቲክቶክ ላይ በንጽጽሩ ዓለም ነው የምላችሁ። ወደደም ጠላም ይወያያታል፣ ከተወያየ ማለት ነው። በቃ ወደደም ጠላም። አለዛ ደግሞ ሂዝ በጣም ፈሪ ነው። ድሮም ቀሚስ ስር ነው የሚደበቀው። ያው እንደለመደበት ይቀጥላል ማለት ነው። ወላሂ ግን ማለት ነው እረፍት አታረግም። እንመጣላለን ገና አይቀርልህ። እሺ እቺን አሳየኝና አንድ ጊዜ ወንድሞች እንትን ያደርጋሉ ኢንሻአላህ። ቀጥሉ። እሺ ይትነኝ እንዴ ድምጽ ይሰማል አይደል? አዎ ሚዩት ነህ። አፎን አብዱ። እሺ ኢንሻአላህ እንትን አድርጎሽ አብዱ ላስቸግረሽ። አብዱ ፈታ እንትና አህመድን አንድ ጊዜ ፈልጌው ነበረ። አብዱ ፈታ ነው አውርዶ የምን ላስቸግረ ነው? እሺ ቀጥል። ገና ሳላገግም ዋጋዬን ሰጠኛ እንዴ ይመቻው። እሺ ያው ቪዲዮ ልክፈተውና እንግዲህ የሚታዘብ ይታዘባል። አንተም ሐሳብህን ታስቀምጣለህ። ፓውዝ አድርጎ ስትለኝ ፓውዝ አደርጋለሁ። ኦኬ ያው ተመልከቱት። እሺ እኔ አልታይም ማለት አረጋግጡልኝ። አትታይም። ኦኬ ግን ያው ለመሸፈን ሞክር በተቻለ አቅም። እሺ ኒቃም አድርጌያለሁ። ለማንኛውም ያው ማይኩን ያብራና ማውራት እንችላለን። አቡበከር ታወራለህ ወይስ ኢብራሂም ይቀጥል? እሺ ኢብራሂም ሰው የማውራት ፍቅሩ ራሱ አበራው አለ ቀድሞ ማለት ነው። እሺ አንደኛ ቃላቶችን መርጠህ ታወራለህ። ሁለተኛ ተደርበህ አታውራ። እሺ ተረጋ ብለህ ለመደማመጥ ሞክር። በጣም አመሰግናለሁ። ሌላ ሰው ጣልቃ እንዳይገባ። እሺ እሱ የፈለገ ሰው ቆይ፣ እንዴት ነው የምታስቡት? የኛ ነው የፈለገ ሰው ገብቶ ሊያወራ ይችላል። አንተ መልስ እኮ ነው የምትፈልገው፣ መልስ እንሰማለን። አለቀ እንጂ ታዛዥ እና አሸብር ተረጋጋ። ለቀጥል ይዋ ወይ አትቀጥል ካላችሁ አሁን ያረጀ ፖለቲካ ማለት ነው እንግዲህ። በሱ ቤት ቀልድ ነው ምንድነው? አልሰማሁትም። አንተን ሳቆል ነበር ይሄን ሰማ። እሺ ኢብራሂም ስማ፣ ቁጥር 4 ዮሐንስ ራእይ ስማ፣ ከኔ ጋር ነው እያወራ ያለ እኮ ከአንተ ጋር ስማኝ። ቆይሽ ጥያቄ ይሄው ከኔ ጋር ቃል እናወራለን። ይሄው በቃ ወደ ሀሳቡ ልንገባ እኮ ስማኝ። እሱ ተብራርቷል። እኔ ጥያቄ አለኝ። ልቀጥል። ቁጥር 4 ላይ ቃል በቃል እናወራ እኮ ተባባልን። እሱ የስብከቱ ነገር ይቅር ተባለ እኮ ዮሐንስ ተብራርቷል። ጨርሰናል። አሁን ጥቅሱ ላይ ጥያቄ አለኝ። ልቀጥል። የስብከቱ ነገር ይቀር። እኔ እናንተ ቃል በቃል እናወራ። ይሄው በርሱ ላይ እኮ ይሄው ልጠይቅህ። ይሄው ልናወራ ልጠይቅህ። እኔ ልጠይቅህ ቅድም
ስትባል ሚዩት ነው የምትደረገው። የሆነ ነገር ስትናገር ሚዩት ነው የምትደረገው። ሶ እነርሱ ቤታቸው ጭምር ድረስ ስንሄድ በዚህ መልኩ ነው የሚያስተናግዱን ማለት ነው። ሶ እንድታውቁት የምንፈልገው ነገር እንዲፈጠር የምንፈልገው አዌርነስ ምንድነው ከተባለ እነዚህ ሰዎች ምንም አይነት እውቀት እንደሌላቸውና they are not worthy even ማለት ነው። እነዚህን ሰዎች የሆነ ነገር ሲያነሱ ስትመለከቱ ምንም ከየሆነ ቦታ ማትቁጠራቸው። ምክንያቱም እኛ ሙስሊሞች ፊት ቆሞ ስለማይወያዩ እኛ አፖሎጄቲክስ ምንሰራው ፊት ቆሞ አይወያዩም። እነዚህ ነገር ይዘው መጥተው ማለት ነው። የትኛዎቹም ነው የምላቸው የትኛዎቹም ክርስቲያን አፖሎጂስት ወይናውን አፖሎጂስት ከሆነ አይወያይም ማለት ነው። እነርሱ ይህንን ብዙ ጊዜ ተናግረናል። ክላሪፋይ አድርገን ማለት ነው። የትኛዎቹም ክርስቲያን አፖሎጂስት ወይናውን ሆነ እዚህ ቤትና ካልክ እኔ እመጣለሁ፣ ኢብራሂም ይመጣል፣ ቤታቸው ጭረስ ማለት ነው። አወከር ይመጣል፣ አህመድ ይመጣል፣ ሌሎችም ወንድሞች ፋሩቅም ይመጣል፣ ሁሉም እንመጣለን። ጥሩን ወይናውን ክርስቲያን አፖሎጂስት ከሆናችሁ ተራ እናንተ ቤት ውስጥ ውርውር የምትሉት አይደለም። መምጣት ትችላላችሁ፣ ጥያቄ ልትጠይቁን ትችላላችሁ፣ እናስተናግዳችኋለን። ነገር ግን if we are ወይናውን ክርስቲያን አፖሎጂስት የትም ብጠራን ሆስት ከፈለክ የሆነ ቤትም በገለልተኛ ቤት መወያየት ከፈለክ we are there እንወያያለን፣ ለመወያየት ዝግጁ ነን። ግን እናንተ አታርጉትም። ሶ የተፈጠረው ነገር ምንድነው? ቤታቸው ሄድን፣ ሲፎክሩ ነበረ፣ የሚወያይ ሰው የለም ብሎ ቤታቸው ስንሄድ ግን የገጠመን ነገር ምንድነው? ሚዩት መደረግና ቀጥታ ማስወረድ ነው ማለት ነው። ልክ ስትጠይቋቸውና ስታፋጧቸው ቀጥታ ያስወርዷቸዋል ማለት ነው። የዚህን ያህል ነው ቤታቸው ስትገቡ የሚንቀጠቀጡትና የሚፈሩት ማለት ነው። እና ያንን ሰው የሚያዩት ነበረ እና ይብሮ ገብቶ you guys see it ራሱን ለማስመለጥ እነዛ አንዳንድ ተራ ውርውር የሚሉትን ያስቀምጥና ከነዚህ ጋር ተወያይላል። ብሮ እነዚህ ማለት ነው አንተም እንደዛ ከነሱም የተለየ እውቀት የለህም ባይዘ ኦኬ፣ ምንም የተለየ እውቀት የላቸውም። ነገር ግን ሜቢ ብዙ አዳማጭ ስላለ ብዙ ሰዎች ሜቢ ይሄ ሰው እንደ መምህርና እንደ አዳማጭ ስለሚቆጥሩ እንደ አስተማሪ ስለሚቆጥሩ ናና ተወያይ። ለምን ተወያይ? የፈለከውን ጠይቅና ይመለስልህ ሲባል ምንድነው የሆነው? ለመወያየት ፈቃደኛ አይደለም፣ ቀጥታ ነው ያስወርዳቸው። ሶ ሁሉም ክርስቲያን አፖሎጂስት በዚህ መልኩ ናቸው። ከዚህ የተለየ አንድ አፖሎጂስት የለም ነው የምላችሁና ዲቤት ከፈለጋችሁ we are here ለመወያየት እኛ ዝግጁ ነን። ባረከላሁ ፊኩም። ቀጥሉ ይብሮ። ያ ምን መሰላችሁ ትቀጥላላችሁ ወንድሞች። የሆነ ያሰበው ማለት ነው የሚያስቡት ምን መሰላችሁ? የሆነ ቁጭ ብለን እንዲህ የምናዳምጠው እንደዛ ነው ኦኬ እንደሚያስገባቸው ሰዎች መስለነዋል። ሄያው ነው አጠብቅ። እንደዚህ እንደ ሶፍት ማለት እንዲጫምቀን ነው የምናሰጣ። እንዲጫምቀን እንዲያራግፈን ማለት ነው እናሰጣለን። ወላሂ እስቲ እኔ አንተ ለማስገባት አንተ ያብቃህ። የፈለግከውን ጥያቄ ጠይቀኝ፣ እኔም ጠይቃለሁ። እስቲ አቅሙ ካለህ ማለት ነው። እስቲ አንተ እኔ ለምታነሳው ጥያቄ ለእያንዳንዱ ደብል ስታንዳርድ አነሳላለሁ። ለእያንዳንዱ ነው እኮ ነው የምልህ። ኖ ዌይ የለም። አቅም ያለው ክርስቲያን የለም እንደዛ የሚያደርግ ከኛ ጋር። በቃ አቅም አለኝ የምትሉ ከሆነ ቤታችሁ ድረስ እንመጣለን እኮ። አትምጡኛ ጋር ችግር የለም፣ እኛ እንመጣላችኋለን። በቃ አታስቡ። እንደዚህ ቀስ ተለሳለሽ እንዲህ ምናምን አላናግረም እንደዛ። በቶነህ ልክ ነው ማናገር። በቶነህ ልክ ማለት ነው። እንዳመጣጥ ትመለሳለህ። መጀመሪያ እንደመጣበት አመጣጥ ትመለሳለህ። ተጋጅተህ ከእንደዚህ ተጋጅተህ ማለት ነው አናትህ ደምቶ ቁጭ ትላለህ መሬት ላይ። መቼም እኛ ጋር እንደዛ አይነት ቀልድ የለም። ፊት ለፊት ነው የምታወራው። ፊት ለፊት ቃል በቃል እያንዳንዱ ነገር ቃል በቃል ነው የምታወራው። አያሳስብም። እስቲ አንተኛ ፊት ለመቆም ያውቃ። በቃ ያንን ነው የምንለው። ጀዛከላ ሐነስ አይ ቲንክ የቀደም የፋሩቅንም አይቼ ነበረ እና እሱም አንድ ነገር ነውና ቀደም አይ ቲንክ እነ ፋሩቅን ስትገቡ ኡስታዞቻችሁን ይዛችሁ ነው ምናምን የሆነ እንደዛ አይነት ነገር ተናግረው ነበር አይቻለውና ሲጀመር አቅም የላቸውም እንኳን አይደለም እንደዛ አይነት ነገር ለማለት። ሱብሃንአላህ በጣም የሚገርም ነው። እሺ አንድ ክርስቲያን ገብቷልና እስቲ አንድ ጊዜ እናናግረውና እስቲ ወንድሞች ትቀጥላላችሁ። እሺ አንድ ጊዜ ሰላም ብለናል። ሚኪያስ እንዴት ነህ? እንኳን ደህና መጣህ። ሰላም ብለናል። ሚካነት እንዴት ነህ? እንዴት ናችሁ? እንደምን አመሻችሁ? አለን። እንኳን ደህና መጣህ ወደ ቤታችን። እሺ እንኳን እሺ ክርስቶስ አምላክ ነው?
እንኳን ደህና ቆያችሁ። ክርስቶስ አምላክ ነው። ጥያቄ ማንም ሰው ጥያቄ ቢጠይቅ ምናምን ያልክ ነበር። ልጠይቅን የገባሁት ትጠይቃለህ እኮ ያለ ክርስቶስ አምላክ ነው። መጀመሪያ በቤታችን ሁሉ ጊዜ ትጠይቃለህ ሚኪያስ ልጠይቅና ከዛ በኋላ ትጠይቀኛለህ። ኦኬ አንተ መልስ የለውም፣ ክርስትና መልስ የለውም ማለት ነው። ባይብል ምንም አይነት መረጃ የሌለው እምነት ነው። ምንም መረጃ የለም። እሱን ኡማዎቹን እንደዛ ብላ አጃጅላቸው። አሁን ጥያቄ ደግሞ የምን ፖለቲካ ለመስራት ነው የመጣችው? ብራዘር የምትጠየቀውን ጥያቄ አንዴ ብሮ የምትጠየቀው እናንተ ህፃናት የምትጠየቂውን ጥያቄ ቃል በቃል መልሽ። ከዛ በኋላ ጥያቄ ቃራ አንዴ ሚውት አድርገና አዳምጥ ማለት ነው። ገና ቀጣይ አስተማሪህንም አስተምርልሃለሁ። አሁን ሚውት አድርገህ አዳም። ጥያቄ ካለ ትጠይቃለህ። አሁን የምትጠየቀው ጥያቄ ስትሬት ፎርዋርድ መልስ። ኦኬ ስትሬት ፎርዋርድ መልስ። አነስ ቆይ አንዴ ማን አሉ አንዴ ትገባለሽ። እኔ ይኸውልህ አንዴ ቆይ እኔ አወራሃለሁ። እሺ አታስብ። እኔ እንደ መምህርህ ፈሪ አይደለሁም። እሺ እንዴ መምህር እኮ እስቲ አንተ ወንድ እኔ ለፈኝ መምህር እንትና እኔ ለፈኝ እኔ ጋር ፖለቲካ የለም። ቀጥል። ኢብራሂም ላውራ። ኢብራሂም አንድ ጊዜ ኢብራሂም አንድ ከአምላክ ተላኩ የሚል ነብይ ውሸት መናገር ይችላል? ያማ አይደል? አንድ ጊዜ ከኡስታዝ ያማ ጤነኛ አይደለም እንዴ? ሰው ተረጋጋ። ከኡስታዝ ጋር ላውራ። ኡስታዝ ተረጋጋ። ቤቢ ዝም ብለህ አንዴ ከኡስታዝ ጋር ላውራ። አህመድ ኡስታዝ ነው። እሺ ብራዘር አህመድ ቆይ አንዴ ተረጋጋ። ቆይ አንድ ጊዜ እንዲህ እናደርጋለን። he was claiming man let me talk to him ግድ የላችሁም። he was claiming አንዴ ሚኪ መረጋጋት ትችላለህ። እኛ ቤት ይኸው ቀላል ነው። ወይ ብሎ ምርጧ። እሺ አረጋ ስላልሽ አንቺን እኮ ለዛ ነው ማውራሽ። ያራዲ ማን ቆይ ተረጋጋ። እሺ ማን እሺ ቀጥይ ማኗሽ። እሺ ቀጥይ። እሺ ምን እናደርጋለን መሰለ እኛ ቤት ፈታ ነው። ያው ለዚህ ጋር ያሉት እንዳለ የምታያቸው ሙሉ በሙሉ ማለት ነው እንዳለ ሁሉም ኡስታዞች ናቸው። እዚህ ጋር የምታያቸው ታውቃለህ አይደል? ሙሉ በሙሉ ማለት ነው። ሶ ከፈለኩኝ እኔ አወራሃለሁ፣ ከፈለጉ እነሱ ያወሩሃል። ግን አንተ የፈለከው ማውራት ትችላለህ። ግን መስፈርቱ ምንድነው? መጀመሪያ ክርስቶስን አምላክ ታረጋለህ። እሺ መጀመሪያ ክርስቶስን አምላክ ታረግና ነው ከዛ በኋላ መቀጠለው። የፈለከውን ጥያቄ ትጠይቃለህ። ከዛ በኋላ የፈለከው ተስማማለህ? አዎ አልስማማም ካልክ ደግሞ ያው ታውቃለህ፣ እኔ እንደዛ ነው፣ እኛ ቤት እንደዛ ነው። እሺ ስለዚህ መጀመሪያ ክርስቶስን አምላክ አድርግ። አምላክ ነው ክርስቶስ። ቀጥል። እሺ ብሩዬ አንድ ጊዜ አንድ ደቂቃ ስጠኝና ላውራና ከዛ ወደ ጥያቄ እገባለሁ ማለት ነው። ይኸውልህ ማንዬ ይኸውልህ ይታያል። ሃይፋይ ተስማማው። ስለዚህ ያው ቀጥል። ተስማማው። ወደ ውስጥ አንድ ደቂቃ እሺ። አንድ ደቂቃ በቃ ጥያቄ ትጠየቃለህ። ቀጥ ብለህ ትጠይቃለህ። ከዛ ትጠይቃለህ። ከዛ ፒስ ማን ብራዘር ይመች ማኔ በቃ ተስማምተናል። በኋላ እንስማማለን ምናምን ትላለህ። በቃ አሁን ቀጥታ I accepted but these people are talking something to me. ስለዚህ ላውራው አንድ ጊዜ ላውራው። Are you with me? Once. Are you with me? I'm feeling you my boy. አንድ ጊዜ እኔ ፊል ያረከው እነዚህ እኔም ፊል ተዋቸው ኢብሮሽ አንድ ጊዜ እሺ በቃ እንቀጥል። ውሸት ስላወሩብኝ አንድ ጊዜ ተናግሬ you know what I'm saying? አንድ ጊዜ ኦኬ። ስለዚህ አሁን ምን ታደርጋለህ መሰለህ? እንቀጥላለን። አንድ ጊዜ ቆይ አንድ እሺ ብሩዬ እሺ አነስ የሚባለው ልጅ ለምን ከታች አይቀርም? በቃ ሲመች ግባ። እሺ በቃ ሲመች ግባ። አይ በቃ ይሄ ሁሉ እድል ሰጥቼው እንድታወራ ፈቅጄልህ አውራ፣ ችግር የለውም። የፈለከውን ጥያቄ ትጠይቃለህ። እዚህ ጋር ያሉት ሁሉም ኡስታዞች ናቸው። የፈለከውን ጥያቄ ትጠይቃለህ። ከፈለክ እኔን፣ ከፈለክ ሌሎቹን። አሁን ቁጥር ማሳየት ከፈለክ መግባት ትችላለህ። እሺ ብሮ ነው። እኛ ቤት ወሬ የለም። ወላሂ ነው የምላቸው። አንዱ ቦታ የክርስቲያን ነው። እሺ እኛ ቤት ስትገቡ ወሬ ምናምን አታስቡ። በፒስ እንደዚህ ሰላም ነህ ምናምን። እኔ አልሳደብ፣ እኛ አንሳደብ። ወላሂ ሰላም ብለናችሁ እናስገባችኋለን ማለት ነው። በቃ ያ ነው። ከዚህ ውጪ ካለ ግን ያው ታች ትሆናላችሁ ማለት ነው። ኦኬ
ኢንሻአላህ አንድ ሰው ለማስገባት ሸጂ ላስቸግረ ነው ወይ ኢብኑ ቃፍ። በነገራችን ላይ ይሄ ልጅ አሁን የሆነ ቤት ከአንድ ክርስቲያን ከምትባል ዲያቆኒት ጋር እየተወያየን ነበርና የቁርአን ምዕራፉን ተናገሪ ስላት፣ አሁን አይታችሁ እንደሆነ ኮሜንቱ ላይ 757 የሚደጋገም ቁጥር አለና ምዕራፍ ስንት ላይ ነው ስላቸው፣ ይሄም ልጅ ነበር ቦታው ላይ ምዕራፍ 757 ብለው ነበርና በዚህ ልክ እንኳን የቁርአን ምዕራፍ ስንት እንደሆነ እንኳን የማያውቁ ሰዎች ናቸው እንግዲህ እዚህ ነው እንትን የሚሉት። በጣም አስቸጋሪ ነው ወላሂ። እሺ የክርስቶስን አምላክነት ጥያቄ እየጠየቅን ነው። ኤኒዋን ዮሐንስ ራእይ ምዕራፍ 1 ለምለም አለች ከኔ የተሻለች ጥቀሰው። አንተ ደፋር ሆንክብኝ እኮ እኔ ስለተመቸኛል። ጥቀሰው፣ ዮሐንስ ራእይን ጥቀሰው። እሺ ዮሐንስ ራእይን ጥቀስ። ዮሐንስ ራእይን ስቃል። አይ ድፍረትህ እኮ ነው። ዮሐንስ ራእይን ጥቀሰው። እሺ ቁርአን እኮ አይደለም የጠቀሰው። አብሽር ጥቀሰው። ችግር ቁርአንም እኮ ለነጽር እየቀረበ ነው እንኳን ዮሐንስ ራእይ ቀርቶ ማለት ነው። ለማንኛውም ቆይ እሺ ችግር የለውም አንለፈው። መውጣት ስለማንወጣ ዮሐንስ ራእይን ጥቀስ። ስለማናስወጣ ጥቀሰው። አትሸሸው፣ ሂድ ወደዛ። ኧረ እኔ አልሸሽም። ዮሐንስ ራእይ ምዕራፍ 1 ቁጥር 7 ላይ እንደዚህ ይላል። ቁጥር 7 ቅድም ኢብራሂምን አስተምረው ልከውታል። እኔም ልድገመው እዚህ። ችግር የለውም። ምንድን ነው ያስተማሩት? እሱን ዮሐድ እንደ ከባድ ሰው። እሺ እንደዚህ ይላል፣ እነሆ ከደመና ጋር ይመጣል፣ ዓይኑም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አሁን አሜን ይልና ይቀጥላል። ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ያ የተወጋው ማለት ነው፣ ሁሉንም የሚያዩት ማለት ነው። ኧረ እባክህ ያ የተወጋውን ያለ 8 ላይ እንደዛ አይደለም። ያ የተወጋው ነው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል ነው የሚለው ይላል እንጂ ያ የተወጋው ነው አልፋና ኦሜጋ እኔ ነኝ የሚለው አይደለም የሚለው። አይ ማለት ሰዋሰው መቼም ይገባሃል፣ መቼም አማርኛ አረበኛ አይደለም። ሰዋሰው በሰዋሰው ወደ ሰዋሰው እንምጣ። አይ ሰዋሰው ተምረሃል አንተ? ባይዜ ተምረሃል? ኦኬ ጥሩ እሺ። አሁን የጠቀስከው ጥቅስ ላይ ማለት ነው እኮ አይደለም እኮ ልጠይቅህ እኮ ነው። ተረጋጋ እንጂ የጠቀስከው ጥቅስ ዮሐንስ ራእይ 1 7 እና 8 ላይ ማለት ነው። የትኛው ትምህርት የተመረ ነው? ነው ከደመና ጋር ይመጣል ዓይንም ሁሉ የወጉትን ያዩታል ይላል። አሁን የወጉትን ያዩታል ካለ በኋላ 8 ላይ ደግሞ ይመጣና ያለውን የነበረው የሚመጣ ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። አልፋና ኦሜጋ እኔ ነኝ ይላል የሚለው ይገኛል። እንደሚያክሰው እኮ አክታረክ እኮ አንተ ስለ ሰዋሰው እኮ ጠይቀኝ ይላል። ተረጋጋ እንጂ ምን ሆነህ ነው? አትሸሽ። በየትኛው የሰዋሰው ህግ ነው? እስኪ አንድ በየትኛው የሰዋሰው ህግ ነው አልፋና ኦሜጋ እኔ ነኝ ይላል የሚለው? 7ኛው ጥቅስ ላይ ላለው የሚውለው ጥሩሽ። መጀመሪያ ሰዋሰው ላስተምርህ፣ ግን ችግር የለውም። ልቀጥል ወደ ሀሳቤ። 7 ላይ ሰዋሰው ምን ማለት ነው? ሰዋሰው ምን ማለት ነው? አይ ላስረዳ ብላል። አሁን ደግሞ ጠይቀኛለህ እንዴ? መልሰና አላውቅም። ሰዋሰው ምን ማለት ነው? ረፍ አህመድ የለ ጊዜያን ጨርሶ ለምሳሌ ስላለ እያወራህ ያለውን ቃል እኮ ራሱ በራሱ እኮ አታውቀውም። ሰዋሰው ምን ማለት ነው? እሺ አሁን ሄደ ወደ ጉዳዩ እንግባ። ለምሳሌ ቅድም እንደሚያውቅ አድርገህ ነበር። አሁን ደግሞ እየጠየቅህ ነው። ሰዋሰው ምን ማለት ነው? ሰዋሰው ምን ማለት ነው? ረፍ በቃ። እሺ አሁን ወደ ጉዳያችን እንግባ። እኮ አታውቀውም እኮ አትፈረስ ፕሌስ ትርጉሙን ራሱ አታውቀውም። ሰዋሰው ይልክ የነበረው ነው። እሺ ወደ ጥቅሱም ስንመለስ በየትኛው የሰዋሰው ህግ ነው? ዮሐንስ ራእይ 1 7 እና 8 ላይ ያለው ጥቅስ አልፋና ኦሜጋ እኔ ነኝ ይላል የሚለው መለስ ብሎ ላለው ጥቅስ 7 ላይ ያለው ጥቅስ የሚውለው እኮ ልነግርህ እኮ ነው። እኔ እኮ አይደለም የጻፍኩት እኮ ቀጥል። ዮሐንስ እኮ የጻፈው እኮ ቀጥል እንደሚናገር ያ የተወጋው ጎኑን የሚያዩት እንደሚናገር 7 ላይ ያስቀምጠዋል። 8ኛው ቁጥር ላይ ያስቀምጠዋል። እሱን ደግሞ ምን እንደሚል ታውቃለህ? አሁን እዚህ ጋር ልብ ብለህ ስማ። ያለውና የነበረው የሚመጣውም ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። እኔ ነኝ የሚለው ላይ ከላይ ከፍ ልስታነበው ከደመና ጋር የሚመጣው ዓይኑም ሁሉ የሚወጉ ምንድነው ማስረጃ? ሐሳቡ እኮ አላለቀም እኮ 7 ላይ ከደመና ጋር የሚመጣው ነው። ቆይ አንዴ ከደመና ጋር የሚመጣው ነው ወይስ ያለውን የነበረው ነው? አልፋና ኦሜጋ እኔ ነኝ የሚለው ያ ከደመና ጋር የሚመጣው እኮ ነው። ስማኝ፣ እዚህ ጋር አሁን እዚህ ጋር ሰከንድ ፐርሰን ስፒች ነው እዚህ ጋር እየተናገረ ያለው። እዚህ ጋር ልብ ብለህ ስማኝ። የሚናገረው ዮሐንስ ጤነኛ አይደለም እንደ አንተ ሰውዬ፣ ምንድን ነው የምትለፈለፈው? ያልኩህን ነገር እያስተዋልከው ነገር ያለውና የነበረው የሚመጣው ነው።
ቆይ እንትን በስተክል ያወራለው ነገር የተረዳ አይደለም። ያለውና የነበረው ቀንድ ያለውና የነበረው የሚመጣው ነው አልፋና ኦሜጋ ነኝ የሚለው ወይስ ደግሞ ከደመና ጋር የሚመጣው ነው? የሚናገረው ዮሐንስ ነው ይላሉ። ለምን ዝም አትል? የትኛው ነው ዮሐንስ ነው የሚመጣው እኮ ስማ ታዲያ ከደመና ጋር የሚመጣም አለ ያለና የነበረው የሚመጣው አለ። እኔ እያስረዳሁ ትቃወመኛለህ እንዴ? እኔ በሚገባ መንገድ እየነገርኩ እኔ እኮ የተናገረው ዮሐንስ ነው እያልኩ ነው። ግን እስኪ አህመድ ስማኛ እንዴ ዮሐንስ አልተናገረም ያለ ሰው አለ? ዮሐንስ አልተናገረም ያለ ሰው እኮ ስማኛ ታዲያ እኔ እኮ ግራ ገባኝ። መቃወም ብቻ ነው ስራ? አዎ በደንብ መቃወም ነው ስራ። እስቲ ፖለቲካ አድርገው እኮ እንደዚህ ነው። አንተ ቅድም ቀንም የዋር ላይ ተከታተላችሁ አብዳጅ ተቋማችሁ አሁን እንትን ምን አንተ ምን ሆነሃል አንተ? ግራ ገባ አንተ ምን ሆነሃል? ሰውዬ አንተ አከራይ ነው እንዴ? ዮሐድ ምን ሆነሃል? ሰውዬ ዮሐድ ይላል ያንተ ሰውዬ። ኧረ እባክህን የሚገናኝ ነገር አሁን ሌላ ክርስቲያን አለ። እስቲ ቀጥሉ ይብሉ። እሺ ኢንሻአላህ አይ ቲንክ ቅድም አነስን ሳያወራ እንትን ብየው ነበር። አነስ አላህ ሰላም አለይኩም ትቀጥላለህ? ወአለይኩም ሰላም አስቀጥል። እሺ ሞዳ ካለች አስገባት። ኦኬ ለምለም አቤት ሰላም ለእናንተ እንዴት ናችሁ? አለሁ አልሐምዱሊላህ ረቢል ዓለሚን። እንዴት ነሽ? እግዚአብሔር ይመስገን። እንደምን አለ? አለሁ አልሐምዱሊላህ። ጥያቄ ነበረኝ። መልካም ግን ደግሞ መጠየቅም እችላለሁ አይደል? ችግር የለውም። ጣዖት አምልኮ ማለት የተፈጠረን ነገር ማምለክ ነው አይደለ? ጣዖት አምልኮ ማለት አይደል? አዎ ጣዖት አምልኮ ማለት የተፈጠረ ነገርን ማምለክ ነው አይደል? ፍጡርን ምን ጣዖት አምልኮ ምን እሱ ጋር ነው የተቋረጠው። ያ ጣዖት አምልኮ ማለት የተፈጠረን ነገር ማምለክ ነው አይደለ? ፍጡርን ማምለክ ነው። ርዕሳችሁ እሱ ነው ወይስ ክርስቶስ አምላክ ነው የሚል ነው ርዕስህ? ያ የኔ ጥያቄ ነው መልሽልኝ። በጣም ይቅርታ። ያ ጥያቄ ነው መልሽልኝ። ክርስቶስ አምላክነት ጋር የሚገናኝ ጥያቄ ነው። እሺ ለምለም ለዛ መልካም። ጣዖት አምልኮ ማለት የተፈጠረ ነገር ማምለክ ነው ወይ የሚል ነው አይደል? ያ አዎ ነው። ኦኬ ጣዖት አምልኮ ማለት የተፈጠረ ነገር ማምለክ ነው አለች። የኢየሱስ ስጋው ይመለካል?